ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምናላችሁ። በዚህ ቪዲዮ ላይ የድካም ስሜት ሲሰማችሁ ልትመገቧቸው ስለሚገቡ አንዳንድ ምግቦች የምናይ ይሆናል። የምትመገቧቸው ምግቦች በሰውነታችሁ የኃይል መጠን ላይ ቀጥተኛ ተጽዕኖ አላቸው። የድካም ስሜትን ለማስወገድ ቀኑን ሙሉ ንቁ ሆኖ ለመዋል እንዲሁም የማያቋርጥ ጉልበት እንዲኖራችሁ እነዚህን በንጥረ ነገር የበለጸጉ 9 ምግቦችን በዕለታዊ የምግብ ገበታችሁ ውስጥ ማካተት ይኖርባችኋል ማለት ነው። እናም በዚህ ቪዲዮ ላይ እነዚህ 9 ምግቦች ምን ናቸው፣ እንዴትና መቼ መመገብ አለባችሁ የሚለውን የምነግራችሁ ይሆናል ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ በንጥረ ነገር ከበለጸጉ 9 ምርጥ ምግቦችና ድካምን ከመቀነስ አኳያ ወሳኝ የተባሉ ምግቦች መካከል አንደኛውና የመጀመሪያው ሙዝ ነው። ሙዝ በቀላሉ ወደ ኃይል የሚቀየሩና ለሰውነታችን ፈጣን ጉልበት የሚሰጡ ካርቦሃይድሬቶችንና ለጡንቻ ጥንካሬ የሚረዳውን ፖታሲየም የተባለ ማዕድንን ይዟል። ስለዚህ ዋነኛ ከሚባሉ ምግቦች መካከል ከድካም ስሜት ጋር ተያይዞ እንደዚህ አይነት ስሜት ሲኖራችሁ ልትመገቡት የሚገባው ምግብ መጀመሪያ ላይ ሙዝ ነው ማለት ነው። ሌላው እንቁላል ነው። እንቁላል ከፍተኛ የፕሮቲን መጠንና ለሰውነት ጥንካሬ የሚረዱ አስፈላጊ የሆኑ ንጥረ ነገሮችን ወይም ልዩ ልዩ ቫይታሚኖችን ይዟል ማለት ነው። ስለዚህ ሌላው ቀለል ያለ ምግብ ከኃይል ጋር ተያይዞ እንቁላል ነው ማለት ነው። ሌላኛውና ሶስተኛው አጃ ወይም ደግሞ ኦትሚል ነው። በሰውነታችን ውስጥ ቀስ እያሉ የሚፈጩ ካርቦሃይድሬቶች ስላሉት ለረጅም ሰዓት የረሃብ ስሜት እንዳይሰማችሁ እንዲሁም ቀኑ ሙሉ ኃይልና ጉልበት እንዲኖራችሁ ያደርጋል ማለት ነው። በተለይ ከበድ ያለ ስራ ቀኑ ሙሉ የምትሰሩ ከሆነ ጠዋት ላይ አጃን ብትመገቡ ኃይልን እንድታገኙ የሚረዳችሁ ይሆናል ማለት ነው። ቀጣዩና አራተኛው አሳ ነው። በተለይ ደግሞ የሳልመን አሳ ማለት ነው። እንግዲህ ለቀን ውሏችሁ የሚሆን ፕሮቲንና ለልብ ጤንነት ጠቃሚ የሆኑ ጤናማ ፋቶችን ወይም ጤናማ ቅባቶችን ሄልዚ ፋትስ ማለት ነው እንደ ኦሜጋ 3 ያሉ ማለት ነው ያቀርባል። ይሄም እንግዲህ ለኃይል ብቻ ሳይሆን ለአእምሮ ጤንነትም ወሳኝ የሆነ የምግብ አይነት ነው ማለት ነው። ከአሳዎችም ደግሞ ሳልመን አሳ ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ አምስተኛው ስፒናች ነው። ስፒናች በቫይታሚኖች በአይረን እና በሌሎች ሚነራሎች ወይም ማዕድናት የበለጸገ በመሆኑ የድካም ስሜትን ለመቀነስ ይረዳል። ስፒናች ብቻ ሳይሆን ሌሎች አረንጓዴ ቅጠላቅጠሎችም ወሳኝ ናቸው ማለት ነው። ከነዚህ ውስጥም እንግዲህ ስፒናች ግን በጣም ወሳኝ የተባለው ቀኑ ሙሉ ኃይል እንድታገኙ የሚያደርግላችሁ አትክልት ነው ማለት ነው። ወደ ስድስተኛው ስናልፍ ስድስተኛው ስኳር ድንች ነው። ስኳር ድንች ለረጅም ጊዜ የሚቆይ ወይም ደግሞ ዘላቂ የሆነ ኃይልና ጉልበት ለሰውነታችን ይሰጣል። ስለዚህ ይህንንም በምግባችሁ ላይ ማካተት ይኖርባችኋል ማለት ነው። ሌላኛውና ሰባተኛው እርጎ ነው። እርጎ ለሰውነታችሁ ግንባታ የሚረዳ ፕሮቲንና ለአጥንት ጥንካሬ ጠቃሚ የሆኑ ንጥረ ነገሮችን ይዟል። በዚህም እንግዲህ ኃይልን ከማግኘት አንጻር ጠዋት ላይ እርጎን መመገብ ቀኑን ሙሉ በቂ ጉልበት እንድታገኙ ያደርጋል ማለት ነው። በተለይ እንግዲህ የድካም ስሜት ሲሰማችሁ ወዲያው ከድካም ለመውጣት እርጎ ወሳኙ ምግብ ነው ማለት ነው። ሌላውና ስምንተኛው አፕል ነው። አፕል እንግዲህ በውስጡ ለሆድ ዕቃ ጤንነት የሚጠቅም ፋይበር እና ተፈጥሯዊ የስኳር አቅርቦት ስላለው ፈጣን መነቃቃትን ይሰጣል። እንግዲህ በተለይም ሰውነታችን በንቃት እንዲቆይ የሚያደርግ ይሆናል ማለት ነው። የመጨረሻውና ዘጠነኛው ዋልነትስ ነው። ዋልነትስ ማለት እንግዲህ ለውዝ እንደማለት ነው። ለጭንቅላትና ለልብ ጤንነት በጣም ጠቃሚ የሆኑ ተፈጥሯዊ ጤናማ ቅባቶችን ይዟል። ስለዚህ ይሄ ጤናማ ቅባት ደግሞ በጤናማ መንገድ ጉልበትንና ኃይልን እንድታገኙ ያደርጋል ማለት ነው። ስለዚህ ምንጊዜም የድካም ስሜት ሲሰማችሁ እነዚህ 9 ምግቦች እያፈራረቃችሁ ወይም ደግሞ በቅርብ ያለውን ልታገኙ የምትችሉትን መመገብ ትችላላችሁ ማለት ነው። አንደኛው ሙዝ ነው። ሁለተኛው እንቁላል፣ 3 አጃ፣ አራተኛ አሳ ማለት የሳልመን አሳ ማለት ነው። አምስተኛው አረንጓዴ ቅጠላቅጠሎች በተለይም ስፒናች፣ ስድስተኛው ስኳር ድንች፣ ሰባተኛው እርጎ፣ ስምንተኛው አፕልና ዘጠነኛው ዋልነት ናቸው ማለት ነው። እንግዲህ ፕሮቲን ፋይበርና ጤናማ የሆኑ ቅባቶችን አጣምሮ የያዘ የተመጣጠነ ምግብ መመገብ ቀን ሙሉ ሳይደክማችሁ በንቃት ለመዋልና ጉልበት እንዲኖራችሁ ቁልፍ ሚና የሚጫወቱ ይሆናል ማለት ነው። ሁሉንም በአንዴ መመገብ አይኖርባችሁም። ከተለያዩ ምግቦች ጋር እንግዲህ እያቀላቀላችሁ መመገብ የምትችሉ ይሆናል ማለት ነው። በተለያዩ ጊዜ በተለይም እንግዲህ ድካም የሚሰማችሁን ጊዜ
ለይታችሁ ማወቅ ይኖርባችኋል ከዛ በፊት። ስለዚህ እያንዳንዱን በተለይ አሁን ፍራፍሬዎችን ብቻውን ብቻ አይደለም መመገብ ያለባችሁ፣ እየቀላቀላችሁ ከምግቦች ጋር መመገብ ትችላላችሁ ማለት ነው። እንዲሁም አንድ ላይ ሁለቱንም እያቀላቀላችሁ መመገብ ትችላላችሁ ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ያላችሁን ሐሳብ፣ አስተያየት፣ ጥያቄ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው